ብዙ ሰዎች በህይወት ውስጥ ያለ አቅጣጫ ይንሳፈፋሉ። ጠዋት ይነሳሉ፣ ወደ ሥራ ይሄዳሉ፣ ማታ ወደ ቤታቸው ይመለሳሉ። ነገር ግን ውስጣቸው ባዶነትና የመንቀሳቀስ ፍላጎት እንደሌላቸው ይሰማቸዋል። ምክንያቱም የሚሄዱበት ግልጽ የሆነ መንገድ የላቸውም። ቀኖቻቸው በብዙ እንቅስቃሴ የተሞሉ ቢሆኑ ውስጣቸው ግን መድረሻ ስለሌለው ባዶነት ይሰማዋል። ሕይወት አሰልቺ በሆኑ ድግግሞሽ የተሞላች ነች። ምን ሊሆን ይችላል ወደሚለው ጉዞ ከመሄድ ይልቅ ምን አለ የሚለውን በመከተል የተለመደ የዕለት ተዕለት ተግባር ትሆናለች። ይህ ብዙዎቻችን የምንጋፈጠው ድብቅ ትግል ነው። ሕይወታችንን ትርጉም ባለው ዓላማ ያለመምራት ትግል። ይህ አርኖልድ ሸዋዚንገር ለመቀበል ያልፈቀደው ትግል ነው። የሸዋዚንገር ማይንድ ሴት በዓላማ ለተሞላ ሕይወት መመሪያ ሆኖ አገልግሏል። ይህን ደግሞ ከራሱ አንደበት እንደሰማ ነው። ሁሉም የጀመረው በህልም ነው ብሎናል። እናም በዚህ ቪዲዮ በዝርዝር እናየዋለን። አርኖልድ ሸዋዚንገር የተወለደው ከሁለተኛው የዓለም ጦርነት በኋላ ኦስትሪያ በምትገኝ አነስተኛ መንደር ውስጥ ነው። ወላጆቹ እዚያው እንዲቆይ ቀለል ያለ ሕይወት እንዲኖርና እንደ ገበሬ ወይም የፋብሪካ ሰራተኛ ያሉ በአካባቢው የተለመደውን የሕይወት መንገድ እንዲከተል ይፈልጉ ነበር። ነገር ግን ጥልቅ በሆነ ልቡ ያ የሱ ዕጣ ፈንታ እንዳልሆነ ያውቅ ነበር። ለበለጠ ነገር እንደተፈጠረ ያምን ነበር። አንድ ቀን ገና ልጅ ሳለ ስለ አሜሪካ የሚያሳይ ዘጋቢ ፊልም ተመለከተ። ሰማይ ጠቀስ የሆኑ ትላልቅ ሕንፃዎችን፣ የተወሳሰቡ ፈጣን መንገዶችንና አስደናቂ ድልድዮችን ተመለከተ። በዚያን ጊዜ በውስጡ እንዲህ አለ፣ መሆን የምፈልገው ቦታ ይሄ ነው። መኖር የምፈልገው ሕይወት ይሄ ነው። ብዙም ሳይቆይ ገና በኦስትሪያ እያለ በገበያ ውስጥ ሲንቀሳቀስ የሰውነት ግንባታ መጽሔት አገኘ። የመጽሔቱ ሽፋንም ሬግ ፓርክ የተሰኘውን 3 ጊዜ የሚስተር ዩኒቨርስ ሻምፒዮንና የፊልም ተዋናይ የነበረውን የወቅቱን ዝነኛ ፎቶ ይዟል። አርኖልድ ይህ ለወደፊቱ ሕይወቱ መመሪያ እንደሆነ ወሰነ። ሻምፒዮን እሆናለሁ፣ ወደ ፊልም ዓለም እገባለሁ፣ እናም ያለምኩትን ሕይወት እኖራለሁ በማለት ሕልሙን ግልጽ አደረገ። ይህ ምን ያስተምረናል? ግልጽ የሆነ ሕልም ሁሉንም ነገር ይለውጣል። ምን እንደምትፈልጉ በትክክል ስታውቁ እያንዳንዱን ትግል በቀላሉ ለመታገስ ይቀላል። እያንዳንዱ መስዋዕትነት ትርጉም ይኖረዋል። ለአርኖልድ በየቀኑ ከ5 እስከ 6 ሰዓት ጠንካራ ስልጠና ማድረግ መከራ አልነበረም፣ ደስታን የሚፈጥር ድርጊት እንጂ። ምክንያቱም እያንዳንዱ የልምምድና የሥራ ጊዜ ወደ ሕልሙ አቅርቦታል። ሕልሙ ሕመምን ወደ ዓላማ ለወጠው። ትግሉ ስለ አካላዊ ድካም አልነበረም፣ ስለ ዕለታዊ እድገት ነበር። ሰውነቱን ሲገነባ ክብደቶችን ማንሳት ግዴታው እንደሆነ ቢያውቅም በውስጡ ያንን እያሰበ አልነበረም። በተቃራኒው የወደፊት ሕይወቱን አንድ በአንድ እየገነባ እንደነበር ነበር የሚያምነው። የሕልም ማጂክ ማለት ይህ ነው። አሰልቺ የሆኑ ድግግሞሽን ትርጉም ወዳለው ተግባራዊ እንቅስቃሴ መለወጥ። ይህ ትምህርት ለሰውነት ግንባታ ወይም ለዝነኝነት ብቻ አይደለም፣ ለሁላችንም ነው። በትምህርት ቤት፣ በንግድ ሥራ፣ በሙያው ወይም በቤተሰብ ሕይወቱ ስኬታማ መሆን ከፈለጉ ወዴት እንደሚሄዱ ማወቅ ያስፈልጎታል። ያለ ሕልም ሕይወት ከባድ ይሆናል። በሕልም ደግሞ ሕይወት ዓላማ አለው። ሕልም ለነፍሳችሁ ኮምፓስ ነው። ንቁ ሆነው ለሚቆዩባቸው ሰዓቶቻችሁ ትርጉምና በእንቅልፍ እጦት ለሚሰቃዩባቸው ምሽቶቻችሁ ደግሞ ተነሳሽነት የሚሰጣችሁ ነገር ነው። አርኖልድ አሜሪካ ከገባ በኋላ ብዙ ተቺዎች ገጥመውት ነበር። እንዲህ የሚሉት ነበር፣ ሕልምህ የማይቻል ነው፣ ትወድቃለህ፣ ለሀገሩ እንግዳ ነህ፣ አነጋገርህን ጠንካራ አክሰንት ስላለው ለአክተርነት ብዙ ይጎልሃል። እሱ ግን አልሰማቸውም። በምትኩ እያንዳንዱን አይሆንም መልእክት እንደ ነዳጅ ተጠቀመበት። ሰዎች አትችልም ሲሉት እሱ ለራሱ እችላለሁ ይል ነበር። የሌሎች ሰዎች ጥርጣሬ የራሳቸው ውስንነት ነጸብራቅ እንጂ የእሱ ውስንነት እንዳልሆነ ተረዳ። የእነሱን ኔጌቲቭ አስተያየት መሳሳታቸውን ለማረጋገጥ የሚያስፈልገው ጉልበት አድርጎ ተጠቀመበት። ብዙዎቻችን ትንንሽ እንድንሆን፣ ሕይወትን እንዳለች እንድንቀበል በትምህርት ቤታችንም በአካባቢያችንም ተነግሮናል። ተምረን ጥሩ ቀጣሪ አግኝተን መስራት፣ ያም ካልተሳካ የተለመደውን ከእጅ ወደ አፍ የሆነ ኑሮ መኖር። ምናልባት ሕልማችሁ በጣም ትልቅ ነው፣ በቂ ገንዘብ የላችሁም፣ ትምህርት ወይም ኮኔክሽን የላችሁም ተብላችሁ ይሆናል። ብዙውን ጊዜ እውነታውን ተቀበሉ እንባላለን። ግን ሕልም ከሌለ እውነታው ማለት ምን ማለት ነው? ሕልም የሚጀምረው በቁሳቁስ አይደለም፣ በራስ በመተማመን ነው። ገና አሁን ያልሆነ ሕይወትን በአይምሮ ለመሳል በሚያበቃ ድፍረት ነው ሕልም የሚጀምረው። እስቲ የራሳችን ስለሆኑ ታሪክ አስቡ። ከምንም ተነስተው ሕልምን ብቻ ይዘው የመጡ መሪዎች፣ የቴክኖሎጂ ፈጣሪዎችና አርቲስቶች ከማንም ፈቃድ ለማግኘት አልጠበቁም። የሚቃወሟቸውን ድምጾች አልሰሙም። የራሳቸውን መንገድ ፈጥረዋል። ሕልም የምታገኙት ነገር ሳይሆን ከሁሉም ችግሮች በላይ መሰረት የምትገነቡበት ነገር እንደሆነ ተረድተዋል። እናም እውነቱ ይህ ነው። አስቸጋሪ የትግል ጊዜዎች በሕይወታችሁ ይመጣሉ፣ ግን እናንተን ለመቅረጽ እንጂ ለመስበር አይደለም የሚመጡት።
እያንዳንዱ ውድቀት የመንገድ መጨረሻ ሳይሆን ህልማችሁን ለማሳካት የምትጓዙበት መንገድ ማዞሪያ ነው። ለመማር ለማደግና ጠንካራ ለመሆን የሚፈጠርላችሁ ዕድል ነው። ዛሬ የምትጋፈጧቸው ችግሮች ነገ የምትናገሯቸው የድል ታሪኮቻችሁ ናቸው። ግልጽ በሆነ ህልም መንቀሳቀስ ከቀጠላችሁ ሰዎች የሳቁባችሁ ነገሮች አንድ ቀን ጥንካሬያችሁ ይሆናሉ። አርኖልድ ሸዋዚንገር ሻምፒዮን፣ የፊልም ተዋናይ እና በኋላም የካሊፎርኒያ ገዢ መሆን ችሏል። ይህ ሁሉ የሆነው ህልሙን ለመልቀቅና አሉታዊነትን ለመስማት ፈቃደኛ ስላልሆነ። ስለዚህ ዛሬ ራሳችሁን ጠይቁ። ህልሜ ምንድን ነው? በትክክል ምን ለማሳካት ነው የምሰራው? በማለት መንሳፈፍን አቁሙ። ህልማችሁን ጻፉ። በዲሲፕሊን ኑሩ። ሌሎች የማይቻል ነው ሲሏችሁ ፈገግ በሉና አለፉ። እናም ይህ የማይቻለው እናንተ እውን እስክታደርጉት ድረስ ብቻ መሆኑን አስታውሱ። አርኖልድ እንዳለው ህልማችሁ የጉዞ ካርታችሁ ነው፣ ዲሲፕሊናችሁ ጥንካሬያችሁ ነው እና ስኬታችሁ ደግሞ መልሳችሁ ይሆናል።